እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም እንኳን አደረሳችሁ ለኦሳና በዓል ነገ ነው ግን ዛሬ ስለ ኦሳና ትምህርት ነገ ቤተክርስቲያን ስትሄዱ ብዙዎቻችሁ ይጣቅማችኋል ብዬ ስላሰብኩኝ በእውቀት የምናረገውን ነገር ሁሉ ነፍስ አለ እውቀት መሆኗ መጥፎ ነው ይላልና በእውቀት ስናረገው ነው ሁሉ ነገር ማሉም የቤተክርስቲያን ስርዓቱ ደስ ብሎን ምን ኢንጆይ የምናረገው የምንጠቀምበትምና የመጽሐፍ ቅዱስ ቃል ላይ አውጥቼ ከዛ የተናገረው ነው አመት ባሉ ዝምለን ለመብላት ለመጠጣት ብቻ ሳይሆን ለምን እንደሚከበር ኦሳና በአርያም የሚተብሎ የሚባለው እንኳን አደረሳችሁ የሚባለው ለምን እንደሆነ ነው ዛሬ ትምህርቱን ይዤ መጣሁት እና ምን ይላል መሰላችሁ ያው 48 ቀናችንን ይዘናል ይሄ እንግዲህ የጌታችን ኢየሱስ ክርስቶስ ስቅለትና በቃ ህመሙ በቃ ወደ ኢየሩሳሌም የሚገባበት ወደ ስቅለቱ ወደ ሞቱ የሚሄድበት የሚዘጋጅበት ነው ትምህርቱን ማስተማሩን ጨርሷል በዛን ጊዜ እና ወደ ኢየሩሳሌም በሚገባበት ጊዜ አህያ ላይ ተቀምጦ ነው ወደ ኢየሩሳሌም የገባውና ብዙ ሰው በጩኸት ኦሳና የዳዊት ልጅ እያሉ የጮሁ እንትን ልብሳቸውን ያወለቁ እንትን አህያው እሱ የተቀመጠበት አህያ ታች እግሯ ስር ያደርጉ ነበር ጨርቁ ዘንባባ ያረጉ ነበርና እንደሱ ያረጉ ነው ወደ ኢየሩሳሌም የተቀበሉትና ብዙ ጩኸት ብዙ ግርግር ነበርና ግን አሁን መጽሐፍ ቅዱስ ላይ ላንብብላችሁ በደንብ በእውቀት እንዲሆንላችሁ ማለት ነው እሱን የምታገኙት ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 11 ድረስ አነባዋለሁ እንደዚህ ይላል ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ እንዲህም አላቸው በፊታችሁ ወዳለችው መንደር ሂዱ በዚያች ጊዜም የታሰረችን አህያ ውርንጫንም ከእርሷ ጋር ታገኛላችሁ ፈታችሁ አምጡልኝ ማንም እንዲህ ቢላችሁ ለጌታ ያስፈልጓታል በሉ ወዲያው ይሰዳችኋል ይላል ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይሆነ ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ አህያይቱንና ውርንጭላዋንም አመጡለት ልብሳቸውንም በእነርሱ ላይ ጫኑ ተቀመጠባቸውም ጌታ ኢየሱስ ነው ከህዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ ሌሎችም ከዛፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበረ የሚቀድሙትም ህዝብ የሚከተሉትም ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው ሆሳና በአርያም እያሉ ይጮሁ ነበር ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ እግዚአብሔር ይመስገን ለዚህ ቃሉ እና በቃ ጩኸት መጣ እና ይሄ ማን ነው ብለው ሲሉ ህዝቡ ደግሞ ይሄ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው ብለው አሉ ይሄ ደግሞ የሆነው ደግሞ በዘካርያስ በትንቢተ ዘካርያስ ላይ ተጽፎ ነበር ስለ ኢየሱስ ንጉስሽ ሲሆን ወይ ንጉስሽ በአህያ ላይ ተቀምጦ ይመጣል የሚለውን ደግሞ ላንብብላችሁ እሱን ልክ አሁን እዚህ ጋር ልክ ማቴዎስ 21 ቁጥር 5 ላይ እንደተጻፈው ለጽዮን ልጅ ነው ንጉስሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ የተጻፈው በነብዩ ላይ ዘካርያስም ላይ ደግሞ ላንብብላችሁ ዘካርያስ ምዕራፍ 9 ከቁጥር 9 እንደዚህ ይላል አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ አንቺ የኢየሩሳሌም ልጅ ሆይ እልል በይ እነሆ ንጉስሽ ጻድቅና አዳኝ ነው
ትሁትም ሆኖ በአህያም በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል የሚለው ነው። ይሄ ነው አያችሁ፣ ልክ ይሄ በትንቢት የተጻፈው ገና ጌታ ኢየሱስ ክርስቶስ በስጋ ላይ ሳይመጣ እዚህ ምድር ላይ ይሄ ተጽፎ ነበረ ስለ ኢየሱስ ወደ ኢየሩሳሌም ወደ ጽዮን እንደሚገባ እና የጽዮን ልጅ እጅግ ደስ ይበልሽ፣ የኢየሩሳሌም ሕዝብ እጅግ ደስ ይበላችሁ እና እንደዚህ ነው የሚለውና ንጉስሽ ጻድቅ አዳኝ ትሁትም ሆኖ በአህያ ላይ ተቀምጦ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል የሚለው ነው። ይሄ ተፈጸመ ማለት ነው። ገብቷችኋል? እና ጌታ ኢየሱስ ክርስቶስ እንዳለው በትንቢቱ ላይ እንደተጻፈው ይሄንን አደረገ ጌታ ኢየሱስ ክርስቶስ። እነሱ አይሁዶች ምልክትን ስለሚሹ በእያንዳንዱ ነገር ላይ ምልክት ከዚህ በፊት የተሰጣቸውን ስለሚጠባበቁ ነው። እና ልክ ያ ጊዜ ሲመጣ ጌታ ኢየሱስ በአህያዋ ላይ ተቀምጦ በውርንጭላው ላይ ተቀምጦ ወደ ኢየሩሳሌም በሚገባ ጊዜ እነሱ ክብር መስጠት ፈለጉ። የዳዊት ልጅ ሆይ ሆሳዕና፣ የዳዊት ልጅ ሆይ ሆሳዕና ማለት እባክህ ማረን ማለት ነው፣ እባክህ አድነን ማለት ነው። እና ልክ ይሄ ተመሳሳይ ቃልም መዝሙረ ዳዊት 117 በቅንፍ 118 ላይ ከ22 እስከ 25 እንደዚህ የሚል ቃል አለ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይቺ ከእግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት። እግዚአብሔር የሰራት ቀን ይቺ ናት። ሐሴትን እናድርግ፣ በእርሷም ደስ ይበለን። አቤቱ እባክህ አሁን አድን። ይሄ ነው፣ ይሄ ቃል ነው። ሆሳዕና ማለት አቤቱ እባክህ አሁን አድን ማለት ነው። እና አቤቱ እባክህ አሁን አድን ወይም ደግሞ ሆሳዕና የዳዊት ልጅ እያሉ የሚጮሁት የነበረው እንዲያድናቸው የተባለው ደግሞ በአህያ ላይ ደግሞ ይመጣል ተብሎ ስለተባለ ያንን ስርዓት ነበረ የሚያደርጉትና ይህንን በሚያደርግበት ጊዜ ግን ጩኸት ስለነበረ ግርግር ስለነበረ የመቅደሱ የካህናት አለቆቹና ጻፎች ይለናል እዛው ቁጥር 15 ላይ እንደዚህ ይላል። የካህናት አለቆችና ጻፎች እንትኑን ጩኸቱን ምናምን ስለሰሙ ከልጆችም ሁሉም ሰው ስለሚጮህ የነበረው ተቆጥተው ነበረ ይለናል። አያችሁ፣ ክብር በሱ ለመምጣቱ እባክህ አድነን እያሉ ያ ሁሉ ክብር ለጌታ ኢየሱስ ክርስቶስ በሚመጣበት ጊዜ ተቆጡ ይለናል። አይገርማችሁም? ካህናቶቹ ተቆጡ ይለናል። የካህናት አለቆችና ጻፎች ተቆጡ ይለናል። እና ክብሩን እነሱ ስላልተቀበሉ ክብሩን ኢየሱስ ስለወሰደባቸው ማለት ነው። እና ቀናተኞች ስለነበሩ ነበረ። ከዛ ትሰማለህ እንዴ ያሉት። ቆይ ላንብብላችሁ። ቁጥር 15 ነው። ያው ምዕራፍ 21 ማቴዎስ ምዕራፍ 21 ቁጥር 15 ላይ እንደዚህ ይላል። ነገር ግን የካህናት አለቆችና ጻፎች ያደረገውን ድንቃድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስህ አዘጋጀህ የሚለው ቃል ከቶ አላነበባችሁምን አላቸው። አያችሁ፣ ይሄንንም እንደገና ልክ ጌታ ኢየሱስ ሁሌ ካህናቶቹ ቃሉን ማንበብ እንዳለባቸው ራሱ ያነበቡትን እንኳን እንደማያስተውሉት የምታዩት በዚህ ላይ ነው። ይህንን አላያችሁም እንዴ? ይህንን አላነበባችሁም እንዴ ነው የሚላቸው። ኢቨን ማንኛውም ነገር በአህያዋ ላይም ሲወጣ እንዳ ወደ ኢየሩሳሌም ሲገባ እሱም የተጻፈለት ነው። በቃ ንጉስሽ ሲሆን ወይ ንጉስሽ በውርንጭላ በአህያው ላይ ተቀምጦ ይመጣል፣ ደስ ይበልሽ እልል በይ የሚለውንና እሱ ነው የተደረገው። እሱንም አስታወሳቸው። እንደገና ደግሞ በጣም እየጮሁ ያሉትን ሰዎች ደግሞ ዝም በሉ ለማስባል ሲፈልጉ የካህናት አለቆችና ጻፎች ዝም በሉ ብለው ሊሉ ሲሉ ጌታ ኢየሱስ ደግሞ እነዚህ ሰዎች ዝም ቢሉ ሕፃናቶች ድንጋዮችን እንኳን እግዚአብሔር እንደሚያስነሳና ጩኸትና እልልታ እባክህ አድነን ብለው ለማለት እግዚአብሔር ማንንም ለማስነሳት እንደሚችል ነገራቸውና አላነበባችሁም እንዴ ደግሞ አላቸው። እንደዚህ እንደሚሆን አላነበባችሁትም እንዴ ይላል። እና ምስጋና ከሕፃናትና
ከሚጠቡት አፍ እንኳን ምስጋና ለራስህ አዘጋጀ የሚለውን አላያችሁትም አላነበባችሁትም እያለ ያው በሕጉ በቃሉ ላይ በማንበብ ባለባቸው ማስተዋል ባለባቸው ነገር ላይ ነበረ ሁሌ እያነሳ የሚነግራቸው የሚመክራቸው የነበረው ማለት ነው። እነሱ ግን አያስተውሉትም፣ ያነቡታል ግን አያስተውሉትም። ገብታችኋል? እና ይሄ ነው ችግሩ። እና አሁንም እግዚአብሔር እኛ ስናምነው ጌታ ኢየሱስ ክርስቶስን ይሄን አሁን ኦሳና ብለን በምንልበት የዳዊት ልጅ በምንልበት ጊዜ እናስተውለዋለን ወይ? ገብታችኋል? ይሄ ጥያቄ ለእናንተ ነው። በማስተዋል አድነን እያላችሁ ነው ኢየሱስ ክርስቶስ ጋር የምትጮሁት ማለት ነው። ገብታችኋል? እንጂ ዝም ብሎ ኦሳና በመባል አይደለም። አድነን እባክህ አድነን። ገብታችኋል? ኢየሱስ ክርስቶስን የማታምኑ ከሆነ ስለሱ የማታውቁ ከሆነ እባክህ አድነን ኢየሱስ፣ እባክህ ውለደን፣ ዳግመኛ ውለደን፣ እባክህ ጥርጣሬ ካላችሁም ደግሞ ይሄ ጥርጣሬን አስወግድልኝ፣ አስተምረኝ፣ አድነኝ፣ ምህረት አድርግልኝ እያላችሁ ነው ኦሳናን ማክበር ያለባችሁ። ኦሳናን ቤተክርስቲያን ስትሄዱ ኦሳና ለአርያም ለዳዊት ልጅ በአርያም ሲባል መልእክቶች ስትጻጻፉ ምናምን አድነን ኢየሱስ እያላችሁ ነው። አድነን ጌታ ኢየሱስ እያላችሁ ነው። ገብታችኋል? ማረን እያላችሁ እንደሆነ እወቁት ልላችሁ ነው። ገብታችኋል? ኦሳና ራሱ ምን ማለት እንደሆነ ማወቅ አለባችሁ። ኦሳና ሳናቀው ዝም ብለን ከተናገርን በቃ ነፍስ እውቀት የሌላት ትሆናለች። ነፍስ ደግሞ እውቀት የሌላት ከሆነች ዝም ብለን ቃል ብቻ ከሆነ ምንም አይጠቅመንም። ገብቷችኋል? ስለዚህ ኦሳናን ስናከብር፣ ዘንባባ ጭንቅላታችን ላይ ስናስር፣ እጃችን ላይ ቀለበቶች ስናረግ፣ የተለያየ ዲዛይን መስቀል ስንሰራ ምናምን ይህንን እያስተዋልን ጌታ ኢየሱስ አንተ እንደ ዘንባባው እንደዚህ ፍሬያማ እንድታደርገኝ እፈልጋለሁ ማለታችሁ ነው። ገብቷችኋል? ዘንባባ የተመረጠው ምክንያት ዘንባባ ብዙ ቅርንጫፍ አለው እና ጌታ ኢየሱስ ግንድ ነው። ገብቷችኋል? እና በአንዱ ግንድ ላይ ደግሞ ብዙ ቅርንጫፎች አሉት፣ ብዙ ልጆች አሉት እና እንዲህ ነው እንድናፈራ የሚፈልገው ከሱ ጋር ተጣብቀን ከግንዱ ጋር ልክ የዘንባባ ግንድ ጋር ተጣብቀን እኛ ከዛ በኋላ ፍሬያማ እንድንሆን በፍቅር እንድንገለጥ በሰላም እንድንገለጥ ገብታችኋል? እሱን በማመን እንድንገለጥ ነው እንጂ ዝም ብለን ዘንባባ ለብሰን የዘንባባ ልብስ አሰርተን የዘንባባ ዲዛይን አድርገን አንገታችን ላይ ፀጉራችን ላይ ቀለበት አድርገን ምን ብለን ባዶ ከሆንን ኦሳና ምን መሆኑን ካላወቅን በጣም ከእንደኛ የሚያሳዝን ሰው የለም። ገብታችኋል? እና እባካችሁ በእያንዳንዱን ነገር በምታከብሩበት ጊዜ እየገባችሁ በመረዳት ገብቷችኋል? ኦሳና ካልቸሩን ደስ ይላል። በቃ ስንሰበሰብ ቤተክርስቲያን ስንሄድ ዘንባባውን ስናደርግ ምናምን ያምራል። ገብቷችኋል? ደስ ይላል። ግን ከደስታ የበለጠ ደግሞ ከእምነት ጋር የተያያዘ ነው። ገብቷችኋል? ዘንባባው ሌላ ቅጠል ያልሆነው ለዚህ ነው። ዘንባባው ብዙ ፍሬ ብዙ ቅርንጫፍ ስላለው ነው። እና የጌታ ኢየሱስ ክርስቶስ ልጆችን ብዙ ስለሆንን ነው እዚህ ምድር ላይ። ገብቷችኋል? እንደሱ እንድናፈራ በሱ ላይ ተጣብቀን እንድናፈራ ነው። ገብቷችኋል? እንደገና ደግሞ ኦሳና ስንል ደግሞ እባክህ ማረን፣ እባክህ አድነን፣ እባክህ ራራልን፣ እባክህ ምህረት አድርግልን ማለት ነው። ገብቷችኋል? ስለዚህ እባክህ ጌታ ኢየሱስ ማረን እያላችሁ አርጉት። ዘንባባውን ስታረጉ፣ ቀለበት ላይ ስታረጉት፣ በአንገታችሁ ላይ ጌጣጌጡን ስትለብሱ ሁሉ እባክህ ጌታ ኢየሱስ እያላችሁ እያስተዋላችሁ ገብቷችኋል? እንኳን አደረሳችሁ ለሆሳዕና ስትባባሉ፣ ሆሳዕና በአርያም ሲባል ራሱ እባክህ አድነን፣ በሰማይ ያለው ጌታ አድነን ማለት ነው። ገብቷችኋል? አርያም ሰማይ ማለት ነው። እና አድነን እባክህ አድነን እያለን ነው መሆን ያለበትና እውነትም ጌታ ኢየሱስ ክርስቶስ አዳኝ ነው፣ አለሱ መዳን የለም ይላል የእግዚአብሔር ቃል ላይ። ደግሞ በልጁ ብቻ ነው ሰው አድኖ ከእግዚአብሔር ጋር የሚታረቀው። መዳን ማለት ከእግዚአብሔር ጋር መታረቅ ማለት ነውና ከእግዚአብሔር ጋር ሊያስታርቀን የመጣው የእሱን መንፈስ የሰጠን የእርቅ መንፈስ የሰጠን እኛ እንደተታረቅ ነው ደግሞ ሌላውንም ሰው ደግሞ እባካችሁ ከእግዚአብሔር ጋር እንድትታረቁ ኢየሱስ ክርስቶስን እመኑ፣ ኢየሱስ ክርስቶስን እባክህ አድነን፣ እባክህ ማረን በሉና በሉት ብለን ነው ማለት ያለብን። ገብታችኋል? እኛም እርቁን የተቀበልን ሰዎች ነን። ጌታ ኢየሱስ ክርስቶስን በማመን ነው ከእግዚአብሔር ጋር የተታረቅ ነው ኃጢአታችን የተደመሰሰው። አለበለዛ
ክስ ላይ ነን ያለ ነው ማለት ነው። አለበለዚያ የእግዚአብሔር ቁጣኛ ላይ ነው ያለው ማለት ነው። ገብቷችኋል? ኃጢአተኛና እኛ ኃጢአተኛ ሆነን በእግዚአብሔር ፊት መቅረብ ስለማንችል ነው። የኃጢአት ደሞዝ ወይ ኃጢአት ቅጣት ሞት ነው ስለሚል ነው። እና ኃጢአት ሳይሞት ወይም ኃጢአት ሳይገደል ወይም ደግሞ አንድ ሰው በቃ ንጹህ የሆነው ሰው ደሙ ካልፈሰሰ ኃጢአት ስርየት ስለማይገኝ ነው። ገብቷችኋል? የጌታ ኢየሱስ ክርስቶስ ደግሞ ከኃጢአት ሁሉ ነው የሚያነጻን። ገብቷችኋል? ሁሉ ኃጢአት እግዚአብሔር ልጅ ኢየሱስ ክርስቶስ ከኃጢአት ሁሉ ያነጻል ይላል። እነዛ ግን የበጎቹ የከብቶቹ የራሳችን ጽድቅ ግን ለጥቂት ጊዜ ህሊናችንን ለትንሽ ጊዜ ለማሳረፍ ነው እንጂ መልሶ እንደገና ይወቅሰናል፣ መልሶ ክስ ይኖርብናል ማለት ነው። ገብቷችኋል? እና ከኃጢአት ሁሉ አንደኛ የሚበልጠው እግዚአብሔርን ልጅ ኢየሱስ ክርስቶስን ደሙን አለማመን፣ ያፈሰሰውን ደም አለማመን፣ የሰጠንን ስጦታ አለመቀበል ማለት ነው። ገብታችኋል? እሱን ካልተቀበልን ደግሞ ምንድነው የሚሆነው? ፍርዱ በህጉ ላይ ነው ማለት ነው የሚሆንብን። ህጉን በሙሉ 600 ነው 700 ህጉን ደግሞ ወይ መፈጸም አለብን። ገብታችኋል? ወይ በህጉ ነው መጽደቅ ሰው የሚችለው ህጉን በመፈጸም ወይም ደግሞ በእምነት ነው መጽደቅ የሚችለው። ጻድቅ የሆነው ደግሞ ኢየሱስ ክርስቶስ ብቻ ነው። እሱ እንደኛ ኃጢአት የሌለበት ኃጢአትን ሁሉ የሰይጣንን ፈተና ሁሉ ያሸነፈ በእግዚአብሔር ደግሞ ጻድቅ የተባለ ከእግዚአብሔር ከራሱ ክንዱ የመጣ ገብቷችኋል? የሰው ዘር የሌለበት የወንድ ዘር የሌለበት ወንድ ከድንግል ማርያም ጋር ተኝቶ አይደለም ጌታ ኢየሱስ ክርስቶስ የተወለደው። ገብቷችኋል? ድንግል ማርያም በቃ በመንፈስ ቅዱስ ነው የጸነሰችውና የወንድ የኃጢአት ያለመታዘዝ ዘር አልወሰደም። የመጀመሪያውን አዳም የአለመታዘዝ አዳም የመጀመሪያውን ሳይታዘዝ ነው አይደለ ኃጢአት ገባች የሚለው። በአንድ ባለመታዘዝ ኃጢአት ገባች ነው አይደለ የሚለው። በኢየሱስ ክርስቶስ ደግሞ ያንን ደም አልተካፈለም። ገብቷችኋል? የንጹህ ደም የእግዚአብሔርን ራሱ አባቱ እግዚአብሔር ነው። ለዚህ ነው የወንድ አባት ስለሌለው አባቴ የሚለን የነበረው። ገብቷችኋል? አባቴ። ከዛ ደግሞ በሱ አምነን ደግሞ እኛ የተታረቅንም ደግሞ መንፈሱን ሰጣቸው፣ አካፈላቸው፣ የራሱን ህይወት ሰጣቸው የሚለን ለዚህ ነው። እና እኔ የመጣሁት ህይወት እንዲበዛላችሁ ነው፣ ህይወት ልሰጣችሁ ነው፣ እኔ ህይወት ነኝ ብሎ ያለን ለዚህ ነው። ገብቷችኋል? እኔ ትንሣኤ ነው ያለው እና የሞተ ማንነታችንን ህይወት ሰጠን፣ እሱን በማመን ማለት ነው። ከዛ በኋላ እኛ ማንታዘዘው ሰዎች መታዘዝ እንጀምራለን። ገብቷችኋል? እኛ እልከኞች የነበረ ነው፣ እኛ አመፀኞች የነበረው፣ እኛ ኃጢአተኞች የሆነው ሰዎች በሙሉ ትተን ያንን ኃጢአት ያንን አመጽ ትተን ያንን እንቢተኝነት ትተን ወደ ጌታ ወደ ኢየሱስ ክርስቶስ እሱን ስለምንወደው እሱን ደግሞ ስንወደውና ወደ እሱ ስንጠጋ እሱን ስናምን ደግሞ ጸጋውን ይሰጠናል። ገብቷችኋል? ስለዚህ ማረን ስንለው ይመረናል። ጻድቅ በእግዚአብሔር ልጅ ያመኑ ሰዎች በሙሉ እኔ ጻድቅ እንደሆንኩ እናንተም ጻድቃን ናችሁ ብሎናል። ገብቷችኋል? መጽደቅ በኢየሱስ ክርስቶስ እግዚአብሔር ልጅ ነው ብሎ ሞቷል። ከዛ ደግሞ ለኔ ብሎ ኃጢአት ሞቷል። ለኔ ደግሞ ኃጢአት ብሎ ተሰቅሏል። ከዛ ደግሞ ተቀብሯል። ከዛ ደግሞ እግዚአብሔር በኃይሉ አስነስቶታል፣ በትንሣኤው ኃይሉ አስነስቶታል ብለን ካመንን ያንን እምነት ውስጣችን ያጸድቀናል ማለት ነው። ይህንን ያመነ በልቡ ያመነ ይጸድቃል፣ በአፉ ደግሞ የመሰከረ ይድናል ይላል። ስለዚህ መዳን በማንም የለም አለ ጌታ ኢየሱስ ክርስቶስ በስተቀር፣ መጽደቅ አለሱ በስተቀር ማንም ሰው ሊጸድቅ አይችልም። የኛ ጽድቅ ይላል የመርገም ጨርቅ ነው፣ እንደ ቆሻሻ ደም በቃ ይሄ እንዲያውም የመጽሐፍ ቅዱስ ላይ የርግማን ደም የነካው ጨርቅ ነው የሚለን እና የፈለገ የተረገመ ነው። ገብቷችኋል? ሰው ሁሉ ጌታ ኢየሱስ ክርስቶስን ካላመነ የኃጢአት ክስ አለበት፣ የኃጢአት ፍርድ አለበት። ያ ደግሞ እርግማን ማለት ነው፣ የሞት ፍርድ አለበት እና ግን በጌታ በኢየሱስ ክርስቶስ ግን ያመነ ሰው በሙሉ ያ እርግማኑ የኃጢአት እርግማን ሞት የሚገባው የዘላለም ሞት የሚገባው በጌታ በኢየሱስ ክርስቶስ ተደምስሷል፣ ጠፍቶልናል። እሱ ደግሞ ሲሞት ኃጢአታችንን በሙሉ ይዞ መተላለፋችንን በሙሉ ይዞ ነው መስቀል ላይና መቃብር የገባው። ገብቷችኋል? ግን እግዚአብሔር ግን ስጋውን ሊበሰብስ አልፈለገም፣ አስነሳው በመታዘዙ።
ገብቷቸዋል። እስከ ሞት ድረስ ስለታዘዘ የእግዚአብሔርን ፈቃድ ስላደረገ በሰውነቱም የመጀመሪያው የበኩር የተነሳው ጌታ ኢየሱስ ነው። ገብቷችኋል። ስለዚህ ተነሳና አሁን ሰማይ ነው ያለው። አሁን በእግዚአብሔር ኃይል ነው ያለው፣ በእግዚአብሔር ቀኝ ነው ያለው። ገብቷችኋል። ስለዚህ አሁን የሚለን ዛሬ የተማርነው ሆሳዕና ዋናው እንትኑ ምንለው እባክህ አድነን ማለታችን ነው። ዘካርያስ ላይ ደግሞ የሚለን ጻድቁ አዳኙ ትሁቱ ብሎ ነው የመሰከረው እና ያ ንጉስሽ የጽዮን ልጆች ሆይ ደስ ይበልሽ፣ ጻድቁ መጥቶልሻል፣ ንጉስ ትሁቱ መጥቶልሻል፣ ገብቷችኋል፣ አዳኙ መጥቶልሻል ነው የሚለው እና በዚህ ደስ ይበለን ሁላችንም። በቃ ዛሬ ሆነ ነገ ሆሳዕናን በምናከብርበት ጊዜ ደስ እያለን አዳኛችን እኛ ጋር እንደሆነ ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት እንደሞተልን እንደተነሳ ከሞት እያመንን እየዳንን ገብታችኋል። በሱ እንደዳንን እያወቅን እያመሰገን ነው ሰንበት ነው የምስጋና ቀን እንድታደርጉት እለምናችኋለሁኝ። ሆሳዕናን ደስ እያላችሁ አክብሩ። በመዳናችን እናክብረው። ጌታን ጻድቅ እንደሆነ እናክብረው። ትሁት ስለሆነ ነው በአህያ የመጣው፣ በፈረስ አልመጣም። እንደዚህ ዓለም ንጉሶች ብዙ ጊዜ በፈረስ በምናምን ነው በቃ በኃይሉ ነው የሚታመኑት፣ በስጋ ነገር ነው የሚታመኑት። እሱ ግን ራሱ ንጉስ ነው። ገብቷቸዋል። እሱ ራሱ የሰማይ ንጉስ ነው፣ የሰማይ የምድር ንጉስ ነው፣ ሁሉን የፈጠረ ነው እና የእሱን ትህትና ልክ እግር ጌታ ሆኖ ደቀ መዛሙርቶቹን እንዳጠበውና ትሁት እንደሆነው ትሁታኖችን ደግሞ እግዚአብሔር ከፍ እንዳደረጋቸው እሱም በፈረስ ሊሄድ አላለም። ገብቷችኋል። በአህያ ነው የመጣውና የአህያዎችን ቀንበር ነው እኛን ቀንበር ነው የወሰደልን። ገብቷችኋል። እኛ ታስረን ቅድም እንዳነበብኩላችሁ እንደ አህያው ታስረን የነበርነው በዲያብሎስ በጨለማ ውስጥ ታስረን የነበርነው ሁሉ በሱን በማመን ነው የተፈታ ነው። ከስራታችን ከኃጢአታችን ከዲያብሎስ ከጨለማ እስራት ሁሉ የተፈታ ነው በሱ ነው እና እንዲያውም አንድ መዝሙር ትዝ አለኝ። አሁን እሱን ልዘምርላችሁ። በልጅነታችን የምንዘምረው በሆሳዕና ጊዜ ነውና እንደዚህ ይላል። ስለ አህያዋ ምናምን ነውና ያችን ውርንጭላ ፍቱልኝ እፈልጋታለሁ፣ ተቀምጬባትም ኢየሩሳሌም እገባለሁ። እግሯ አፈር አይረግጥም፣ ጨርቅን አንጥፉላት፣ መታሰሯ ይብቃና በሰላም ልቀቋት፣ መታሰሯ ይብቃና በሰላም ልቀቋት። ያችን ውርንጭላ ፍቱልኝ እፈልጋታለሁ፣ ተቀምጬባትም ኢየሩሳሌም እገባለሁ። እግሯ አፈር አይረግጥም፣ ጨርቅን አንጥፉላት፣ መታሰሯ ይብቃና በነፃ ልቀቋት፣ መታሰሯ ይብቃና በነፃ ልቀቋት። ያችን ውርንጭላ ፍቱልኝ እፈልጋታለሁ፣ ተቀምጬባትም ኢየሩሳሌም እገባለሁ። እግሯ አፈር አይረግጥም፣ ጨርቅን አንጥፉላት፣ መታሰሯ ይብቃና በነፃ ልቀቋት፣ መታሰሯ ይብቃና በነፃ ልቀቋት። አሜን አሜን አሜን። አላቆም ግማሹን ድሮ በልጅነታችን የዘመርነው ነውና እግዚአብሔር ይመስገን። ይወላችሁ የአህያዋ ውርንጭላዋ መታሰርን ጌታ ኢየሱስ ልቀቋት፣ ፍቷት፣ ታስፈልገኛለች ብሎ ቅድም እንዳነበብኩላችሁ ማቴዎስ ወንጌል ምዕራፍ 21 ላይ ልቀቋት ብሎ የመጣው እኛን ያስለቅቆናል። በአህያዋ ፋንታ እኛ ነበርን፣ እኛንም ይዞ ነው
የገባውና ገብቷችኋል። እኛን ነፃ ወጣን። እኛን ከስራታችን ከዲያብሎስ ከዓለም እስራት ከኃጢአት ከሱሰኝነት ከክፋት ከአመጽ ከጥላቻ ሁሉ ነው ያላቀቀንና ክብር ይገባዋል እና ስላዳነን እናመሰግነዋለን። ሆሳዕና የዳዊት ልጅ እንልሃለን። ንገስብን፣ አሁንም ንገስ በህይወታችን ላይ በዘር ማንዘራችን ላይ በኢትዮጵያ ውስጥ ንገስ። የሆሳዕና ዓመት በዓል በሚከበርበት ጊዜ ጌታ ኢየሱስ ግባ በኢትዮጵያ ውስጥ ግባ ብዬ ለምንሃለሁ። አባታችን ግባ፣ ያንተ መንፈስ በአየሩ ላይ በቤተ ክርስቲያን ውስጥ ሁሉ በአካባቢው በከተማዋ ሁሉ ያንተ መንፈስ ይግባ። ጌታ ኢየሱስ ግባ፣ ሆሳዕና ክበር፣ አድነን ብለን እንልሃለን። ጌታ ኢየሱስ አድነን። መዳን ካንተ ነው የሚገኘው፣ ሌላ በማንም መዳን የለም ይላልና አባታችን ቃል አባታችን ግባ፣ ጌታ ኢየሱስ ግባ፣ በእያንዳንዱ ልብ ውስጥ ግባ። ነገ ሆሳዕናን ስናከብር የኔ ጌታ ዘንባባውን ስናይ ፍሬያማ መሆንህን እያየን ፍሬያማ ልታረገን እንደመጣ እያወቀን ልታድነን ጻድቁ ጌታ ኢየሱስ አንተ መሆንህን ንጉሳችን ግባ ብለን እንልሃለን። በልባችን ውስጥ ግባ። ያኔ በኢየሩሳሌም ከተማ ውስጥ እንደገባኸው እኛም ስግደት እንሰግድልሃለን። አሁን በመንፈስ እንሰግድልሃለን። ግባ ብለን እንልሃለን፣ እንሰግድልሃለን። ጌታ ኢየሱስ በልባችን ውስጥ ግባ። በልባችን ውስጥ እያንኳኳህ ነው። አሁን በየዓመት ባሉ በየቀኑ እያስታወስከን ነውና ዓመት ባሉን ከእውነት ከቃል ጋር እያገናኘህልን ነውና ጌታ ኢየሱስ እናመሰግንሃለን። አይምሯችንን ስለከፈትክልን እናመሰግንሃለን። እንድናዳምጥ ቃልህን ስለሰጠህን ዛሬ እናመሰግንሃለን። እንደተጻፈልህ ስለመጣህ እንደተጻፈልህ ስለሆንክ እያንዳንዷን የትንቢቷን ስለፈጸምክ ፍጻሜውን ሁሉ የትንቢት ፍጻሜ ስለሆንክ እናመሰግንሃለን። የኔ ጌታ እናከብረሃለን፣ እንወድስሃለን፣ ከፍ እናረጋለን። ስምህን ከፍ እናረጋለን። ባለንበት ሀገር በዓለም አሁን እንዲያውም የዌስተርኖቹም የነጮቹም የጥቁርም የሁሉም ያበሻ ሁሉ ፋሲካን ትንሳኤን የምናከብርበት አንድ ነውና ጌታ ኢየሱስ እናመሰግንሃለን። እንዲህ አንድ አድርገን አንተ ብለሃል በጎች ሌሎች ቦታ አሉኝ መንጋዎቼ ሌሎች ቦታ አሉኝ ብለሃልና አባ አንድ አድርገን ጌታ ኢየሱስ ካልቸር አይለያየን፣ የቀለማችን ልዩነት የቋንቋችን ልዩነት ከዚህ ሁሉ የዋጀህን ጌታ ኢየሱስ እናመሰግንሃለን። በአንድ ላይ እንድናከብር ስላረከን ቀናቶቹን አገጣጥመህ እንኳን ነጩን ጥቁሩን የዓለምን ሕዝብ ደግሞ ራሱ ያችን ቀን የትንሳኤን ቀን አንድ ላይ እንድናከብር ስለፈቀድክ የኔ ጌታ እናመሰግንሃለን። አባ የሁሉ ምልክት ይሁንላቸው። በቃ ምልክትን የሚሹ ሰዎች ምልክት ይሁንላቸው ብዬ ለመንኩ ጌታ ኢየሱስ። አይናቸውን አብራ፣ የውስጥ አይናቸውን ክፈትላቸው። ሊዲያን ልብ እንደከፈትክ የኔ ጌታ አሁንም በዚህ በዓመት በዓል ጊዜ በክብሩ ጊዜ በሆሳዕና ሲከበር በዘንባባው በዛ በጨዋታው በጭፈራው በምኑ ሁሉ ጊዜ አንተ እንድትታያቸው ብርሃን ሆነህ እንድትታያቸው ንጉስ ሆነህ እንድትታያቸው ዋና ሆነህ እንድትታያቸው የቤተ ክርስቲያን ራስ ሆንከው ጌታ ኢየሱስ የራስህ በደምህ ቤተ ክርስቲያንን መመስረትህን ራስ ዋና ሙሽራው መሆንህን እንድናውቅ ህዝብህ እንዲያውቅ እርዳውን ጌታ ኢየሱስ ብለን ለመንን። አባ የማያውቁ የማያስተውሉ ሊያስተውሉ ብዬ ለመንኩ ጌታ ኢየሱስ በጌታ በኢየሱስ ክርስቶስ ስም አሜን።